Nasiha Islamic Media. Nasiha Islamic Media. Subscribe. ለብቻ ያወራው እንዳይሆን ብዬ ነው እና ብቻ የሆነ ያለው ነገር والله በጣም ያሳዝናል እጅግ በጣም ያዝኛለሁ ምን እንደታሰበ ምን እንደታለመ አልታወቀም እንግዲህ ይሄን ያህል እስቲ ሼር አድርጉ ገባ በሉ እኔ እኮ የሚገርመኝ ይሄንን አድርገው የሚጠቀሙት ነገር ቢኖር እሺ አንድ ነገር ነው ቢያንስ ይሄን ይጠቀማሉ ያን ይጠቀማሉ ይባላል ታዲያ መስጂድን በማፍረስ ምን ሊጠቀሙ እንደሚችሉ እስቲ በጣም ግራም ያጋባ ነገር ነው ይሆነ ያለው በጣም አንዱን ሲባል አንዱ አምና በዚሁ ተቀራራቢ ሰዓት ነበረ የሞጣውን ቃጠሎ ያስተናግድ ነው አሁን ጭራሽ ይባስ ተብሎ ደግሞ በታሪካዊ በሆነ ቦታ ተነስተው መጥተዋል እንግዲህ ሰው ኮዶ አይደለም የሚያወራው ለካ ለግዱ ነው ለግዱ አንዳንዴ በቃ ተገዶ ነው የሚያወራው ያሳዝናል ብቻ ገና አሁን ሉባባ ለምንድነው ጉዳዩ አልሽኝ والله ጉዳዩ ያው ብዙ የሚያሳስበን ነገር ነው ያለው በአንድ በኩል ታስረው የሚሰቃዩ ወገኖቻችን አሉ የነሱ ነገር በጣም ያሳስባል በጣም እየደረሰባቸው ያለው ጉዳት ቪዲዮ አይታችሁ ከሆነ والله ሰቀጥጣል ስቅጥጥ ነው የሚለው ቪዲዮን ጨርሳችሁ እንኳን አታዩትም ማለት ነው ሰው መሆን ራሱ በጣም እንትን ይላል ሌላው ደግሞ ሀገራችን የደረሰችበት ሁኔታ እስቲ መስጂድ ነጃሺ ፈርሶ ነው ያየነ ያለነው ይሄውን በጣም የሚከብድ ነገር ነው ለመቀበል ራሱ እንዴት ባንዴ ተነስቶ ያንን ለማፍረስ በምን ተነሳሽነት ይመስላችኋል በአንድ በኩል በሃይማኖት በአንድ በኩል በዘረኝ በብዙ ነገር እንትን ይያሉ ነው ያሉት ማለት ነው እና ጉዳዩ ብዙ ነው እኛ ጣጣችን በጣም ብዙ ነው ብዙ ጉዳይ ነው ያለብን አላህ ያግራው ነው እንጂ በጣም ያሳዝናል እዚህ ጋር እሺ የታሰሩት እንኳን ወገኖቻችን ለነሱ እንኳን ድምጽ በማሰማት የቻነውን ያህል አቤት በማለት በኤምባሲ በኩል እንዲስተካከል ተቻለልን ማድረግ የምንለው ነገር አለ እሺ ቢያንስ ማለት ነው ግን አሁን በመሃል ግን ያለ ምንም ምክንያት ምንም ነገር እንትን ሳይባል ተነስቶ የሚፈርሰው መስጂድስ ይሄኮ ከመስጂድነት አልፎ በጣም ለቱሪዝም የሚሆን ለኛኮ እንደ አንድ ቅርጽ ተብሎ የሚታወቅ ነው በሀገራችን ተብሎ የሚጠራ መስጂድ ነው ፈራርሶ የምናየው ይሄ እንደ ቀላል ይወሰድ አይገባም የምር በጣም ከባድ ነው ሆን ተብሎ ታቅዶበት እስኪመስል ድረስ ነው እና ማን አፈረሰው ትለኛለህ ዳግም እኔ እሱ አይደለም የሚገርመኝ በጣም እኮ የሚከብደው ይሄ ነው የምር hatta ይሄ ማብራሪያ ራሱ እንትን የሚለው ነገር ነው ይከብዳል ይሄን ለመቀበል ራሱ ማለት ነው እንዴ መስጂዶች ተቃጠሉ ፈረሱ በየቦታው ብዙ ነገር ሆነ ግን አሁን ተነስተው እንደገና ቅርጻችንን አለኝታችን ነው ይሄኮ የምንገለጽበት ነገር ነው ያፈረሱት ፉአድ መስጂድ ብቻ ሳይሆን ቅርጽ ነው የፈረሰው ቅርጽ ደግሞ ከግንብ በላይ ትርጓሜ ያለው ነገር ነው ትክክል ነው እነሱ በመስጂድነት ብቻ አይደለም እዛ ጋር ያ ቦታ የሚታወቀው መስጂድ ነጃሺ የሚታወቀው እንደ ቅርጽም ነው ብቻ አንድ እውነት ነው እንደ ግንብ ብቻ አይደለም የተቀመጠው ያ ለኛ መታወቂያችን ሆኖ ነው ያለው
ስለዚህ ያ ለምን ፈረሰ? እንዴት? ምንድነው አላማቸው? ምንድነው እየሆነ ያለው? በማን ራሱ መጮህ እንዳለባቸው ግራም ያጋባን ይሄ ማለት ነው። በጣም አሁን ጭራሽ ይገነባል መስጂድ አይደለ የፈረሰው፣ ያው እንገነባዋለን በጣም ቀለል አድርገው። ያ አይደለም መታሰብ ያለበት እንዴ! ድፍረታቸው ይሄን ሲያደርጉ በጣም ከባድ ነገር እኮ ነው። አስባችሁታል? እኛ አሁን በፌስቡክ ስንቀባበለው የፈረሰውን መስጂድ እንደ በቃ ኖርማል አድርገን ነው። ያ ነው ይሄንን ያመጣብን በየጊዜው። እውነትም አቃጥለውት ቃጠሎን እያየን ይሄንኑ ነው ያው የሳቀው ስቆ ያለቀሰው አልቅሶ ውስጣችን እየደማ አሳልፈነዋል። ዛሬ ግን ይባስ ብሎ ይሄንን ቦታ መተው ይሄን ማድረግ እጅግ ከባድ ነገር ነው። በጣም በጣም ለማን ራሱ አቤት እንደሚባል ግራም ያጋባ ነገር ነው እየሆነ ያለው። ሁሉም መስጂድ የአላህ ቤቶች ናቸውና እኔ እዚህ ጋር ሳወራ መስጂድ ስለሆነ ብቻ አወራሽ ልትሉ ትችላላችሁ። ያ ማለት መስጂድ ፈረሰ ቤተክርስቲያን ቢፈርስ ቢቃጠል ችግር የለውም እያልኩ አይደለም። ግን ብዙ ቤተክርስቲያኖች ተቃጥለዋል። ከዚህ በፊት ብዙ መስጂዶች ተቃጥለዋል፣ ፈርሰዋል፣ ብዙ ነገር ደርሷል። ብዙ ነገር እየሰማን አሳልፈናል። ግን ያሁኑ ግን ከባድ እኮ ነው፣ ከባድ ነው። የሚለይ ነገር አለው። ከሃይማኖት አንፃርም ብቻ ሳይሆን ማየት ያለባችሁ ይሄ ቅርጽ ነው፣ አንድ ቅርጽ ነው የፈረሰው እኮ። ለምን ታዋቂ ስላደረገን ሌሎች ቱሪዝሞች፣ አረቦች፣ ፈረንጆች በዚህ ስላወቁን ይሄ እኮ የሚያኮራን ነገር ነው። ልንንከባከበው ልንይዘው የምንችለውን ነገር ነው። በሃይማኖታዊ ወይም በሌላ በፖለቲካ አንፃር መጥተው ይሄንን የሚያደርጉት ከባድ ነገር ነው ያለው እና ሁላችንም ዱዓ ልናደርግ ይገባል። አላህ ሰላሙን ያምጣልን። አናታቸው ይፍረስ ያፈረሰው አካል የምር እንዴ! በጣም ነው የሚደብረው ድፍረታቸው ራሱ አስባችሁታል? ይሄንን ሲያደርጉ በስንቱ እንሰቃይ። የምር አይደብርም? ግን ያ አላህ በስደት ላይ ሆነን እኔ አሁን በዚህ ሰሞን በቃ የስደተኞች ስቃይ ሰቀቀናቸው ያ አላህ የማየው ቪዲዮ ቆሳስለው የደረሰባቸው ጉዳት በጣም የሚያሳዝን ነገር ነው። በጣም ለሱ እንኳን አቤት ብለን የሆነ ነገር እንኳን ማድረግ ሳይቻል እንደገና በሀገራችን ደግሞ ሁሌም እኛ በርግጥ ከችግር እንትን ብለን አናውቅም። ከዚህም ከዛም ነው። ዳግም ኢትዮጵያ ሐውልት ሲፈርስ ለሙስሊም ብቻ ሳይሆን ለሁሉም ሃይማኖት ነው። ግን እኔ ከሙስሊም አንዳንድ ወንድሞቻችን ማወቅ የምንፈልገው ማን አፈረሰው፣ ለምን ፈረሰ ማወቅ ያለብን ኢትዮጵያ የሁሉም ኢትዮጵያ ልትሆን ተፈለገ ራሳቸው ይፍረሱ። ሐውልትም መስጂድም በቃ ለሀገራችን ሁለቱም ቅርጽ ናቸው። ሐውልት መስጂድ ለምን ፈረሰ ስንል እኛ ሐውልት ይፍረስ ማለት አይደለም። ልክ ለቤተ ክርስቲያንና ለመስጂድ እንትን እንደምንለው ሁሉ በሀገራችን ውስጥ ያሉ ቅርጾች ለኛ መገለጫ ሊሆኑ የሚችሉ ነገሮች ሁሉ ከመንከባከብ ውጭ እንደዚህ አይነት ፍርዳ ከባድ ነው። የኛን ሀገር እኮ ነው የሚያስጠራው። እኛ ነን የምንታወቅበት። ይሄን በአጠቃላይ መስጂድ ሲቃጠል ምናልባት መስጂድ ሲቃጠል ከሃይማኖት አንፃር ሊወሰድ ይችላል። ነጃሺ መስጂድ ግን ከሃይማኖት ብቻ አይደለም ከሀገርም አንፃር ነው። ከሀገርም ይሄ ለኢትዮጵያ ቅርጽ ነው። መስጂድን ነጃሺ የኛ መገለጫችን በየሀገሩ የምንታወቅበት ውብ የሆነ ከሃይማኖት ብቻ አትውሰዱት። ሌላ መስጂድ ከሃይማኖት ቤተክርስቲያን ከሃይማኖት ወስደን ሊሆን ይችላል።
ያ ግን ይቃጠሉ ይውደሙ ይፍረሱ ማለት አይደለም። የመስጂድ አልነጃሺ ግን ለኔ በጣም ይለያል እጅግ በጣም እንጂ ሌላ ነገር የራሱን ቅርጽ ተንከባክቦ ለትውልድ ለሌላ ሰው እንዲታወቅ ያደርጋል። እኛ ያለንን ማውደም ነው በቃ ያለ መጨረስ። ምን ያገናኘዋል አሁን ካለንበት ነባራዊ የመስጂድ አልነጃሺ ጉዳይ? ምንም እኮ እኔ አላቅም። እንደው ሀገር ለመበጥበጥ በሰው እንትን ለመረማመድ ድፍረቱ ተነስቶ ለማፍረስ አስቡት እስቲ። ስለዚህ አሁን በማን ነው የሚጮኸው ነው? ይሄን መስጂድ ዛሬ እንገነባዋለን መስጂድ አለ ይገነባል የምትሉ አታጨብጭቡ። እንደውም ማለት ነው ነገሩ ተጣርቶ መንግስት ማድረግ ያለበት ሲፈልግ ራሱ ይስራልን ሲፈልግ እንጂ አንዳንድ ሪያል እንደተለመደው ተሰብስቦ ሊሰራ እቅድ ይያዝ ይሆናል። ግን ያ ብቻ አይደለም፣ ነገም እኮ ሊፈርስ ይችላል። ስለዚህ ለምን ፈረሰ፣ እንዴት፣ በማን በኩል ቤተኛው አካል ነው ተብሎ ለነገሩ እንግዲህ ጠንካራ መጅልስ የለን እኛ እኮ ሁሉ ነገራችን ያ አላህ ሁሉ ነገራችን በቃ ግራ የተጋባ ነው። ይሄ ነው ያስጠላል፣ በጣም ያሳዝናል። ደግሞ በችግሮች መሃል ደግሞ ያላችሁ አጨብጫቢ ልጆችን የተገርሙኛላችሁ። የምር ነገሮችን የሆነ አላ አይደለ በራሳችሁ ጭንቅላት ብቻ ሊመራ የምትፈልጉ ማለት ነው። ፈረሰ ይገነባል፣ ታዲያ እንገነባዋለን ነው ሲባል ያዩት ፌስቡክን ስናገላት ልባቸው የተሰበረ ልጆች ልክ የተሰማቸው ልጆች ይሄን ነገር ሀዘናቸውን እንትን ባሉ ሰዓት እንደዛ አታስቡት። ይሄ ከሃይማኖት አንፃር ብቻ አይደለም፣ የመስጂድ አልነጃሺ ግንብ ብቻ አይደለም፣ ከመስጂድ አልፎ ቅርስ መገለጫ አንድ እንትን ነው የፈረሰው። ማሰብ ያለባቸው ይሄ ለሁላችንም ነው። ፍቅሪ ሙሉ አብርሃም አወህቴ በግሌ በጣም አዝኛለሁ፣ ግን ምን እናድርግ? መበርታትና ብቸኛው መንገድ አንድ መሆን ብቸኛው መንገድ ነው። በእርግጥ ስንት ህንጻ ሲቃጠል ዝም ብለናል፣ የበለጠ ደግሞ አማኙን ሲገደል ዝም ብለናል። ይሄ ደግሞ ያሳዝናል። ትክክል፣ እውነትከን ነው። በእርግጥ እንደው አሁን ኦሬዲ ፈርሷል፣ ይሄ ነገር ፈርሷል። በቃ እኛ እዚህ ጋር ስላወራን ስለጮህን ሄዶ ራሱ አውቶማቲክ የሚገነባ ነገር አይደለም። እንደው የሆነ አላ አይደለ ውስጣችን የሚሰማን ነገር አለኩ እንደመተንፈስ ነው እንጂ መበርታት ትክክል ነው። ብርታት ነው የሚያስፈልገው፣ ብርታት ነው ለኛ የሚያስፈልገን። ሲቀጥል ደግሞ አሁን ለሚሆኑ ነገሮች ከዚህ በፊት እየሆኑ ዝም ብለው መፍትሄ ሳያገኙ ያለፉ ነገሮች ናቸው አሁን ለሚሆኑ ነገር ምክንያት እየሆኑ ያሉት ማለት ነው። እኛ ሀገር ነገሮች ሰው ይሞታል፣ መስጂድ ይቃጠላል፣ ቤተክርስቲያን ይቃጠላል፣ ሐውልት ይፈርሳል፣ በጣም ብዙ ነገር። ግን ምንድነው ጉዳዩን ተከታትለው በዚህ የሚባል ነገር የለም። ሽፍንፍን አድርገውት ያልፋሉ። የዛሬ ዓመት በሞጣ አልቅሰን ብዙዎቻችን ልባችን ተሰብሮ አልፏል። ብዙ ነገር ንብረት ወድሞ ያ ሁሉ ታስታውሳላችሁ። ይሄ ማይረሳ ነገር ነው ጭንቅላታችን ላይ ተቀምጦ ያለው። ልክ ይሄው ነው በቃ ወዲያው ሸፋፍኖ ማለፍ ነው የሚፈልጉት። ይሄ ነው እኮ በቃ ቀለል አድርገን እንድናስብ ያደረገን ይሄ ነው። ነገሮች በሚፈጠሩ ሰዓት ኢትዮጵያ ትቅደም ይኸውልሽ የምትዩ ነገር እውነት ነው። ነገር ግን በአካባቢው ጦርነት ነበር። ስለዚህ ማን እንዳፈረሰው ግራ ያጋባል። መፍትሄው ገለልተኛ ወገን አጣርቶ ለኢትዮጵያ ሕዝብ ማሳወቅ አለባቸው። ጥሩ ሀሳብ ነው። እዛ ጋር ጦርነቱ ከተነሳ እንግዲህ በክልል ደረጃ የሚከታተል ተከታትለው በምን ያንን ቢያንስ አሁን
እነሱ ምናልባት ምስጥሩን ሊያውቁት ይችላሉ እዛ ግን ማመቅ አይደለም ለህዝቡ ይፋ ልቡ ለተሰበረው ህዝብ በዚህ ነው መስጂድ እኮ ተፈርሷል እውነታው ግን መውጣት አለበት ፈርሶ እንዴት በቃ ፈርሶ ቅርጽነቱ ሊጠፋ ነው ማለት ነው ሜሪ በጦርነት ምክንያት ንጹሃን እንደሚሞቱ ቅርጾች እንደሚወድሙ ሳያቅ ነው እንደ ኢትዮጵያ ህዝብ ጦርነቱ ሲታወጅ የጨፈረ ምድረ ደነዝ እስቲ ሰው አስገቢ ያላችሁ ነበር እስቲ መግባት የሚፈልግ ሰው ያሳውቀኝ زبادي ياكلوا بطاطس غلفوا يمكن يشتروا بعدين بطاطس ياكلوا بعدين እስቲ መግባት የሚፈልግ ሰው ካለ አንድ ቁጥር ይጻፈልኝ አሳውቁኝ ማን ይወራል ይሄው ነው ግን አደራ ሁላችሁም ቪዲዮ እኔም ያቅሜን ማስተላለፍ ያለብኝን ቪዲዮ ሰርቼ ቪዲዮ ሼር አድርጌያለሁና የሌሎቹንም ቪዲዮ የሌሎቹንም ድምጽ አሁን የሆነው ሆኖ ቢያንስ የፈረሰው ፈርሶ ለሚሰቃዩት ወንድሞቻችን ለነሱ የሆነ ነገር መፍትሄ በቃ መላሊ ይገኝ ይችላል ስለዚህ ተስፋ ሳንቆርጥ የነሱን እንትን ሼር በማድረግ ድምጽ ልንሆናቸው ይገባል እንግዲህ ጅዳ ላይ ሲሰቃዩ ነው ያሉት በጣም ሲሰቃዩ ስቃያቸው ከባድ ነው በጣም እኛ አንድ ቀን ብርድን አንድ ቀን ረሃብን መቋቋም አንችልም የነሱ ነገር በጣም የከበደ ነው ስለዚህ ሁላችንም የተቻለንን በማድረግ ግዴታችን ልንወጣ ይገባል ሰው እንደመሆናችን እስቲ መጀመሪያ አንድ ቁጥር የጻፍከው እየሞከርኩ ነው እስቲ ተሰራልኝ ሄሎ ይሰማኛል አዎ እንደምን አለሽ አሎ ሰላም ነው አሎ እግዚአብሔር ይመስገን ሐሳብ መስጠት ከተቻለ ትንሽ ልበልሽ ብዬ ነው ባንቺ መስመር አሁን የገባው ነው ደስ ይለናል እኛ የተሻለ ሐሳብ ማምጣት አስተያየትን መስጠት አሪፍ ነው በርግጥ አሁን በሆነው በዓል ነጃሽ ትግራይ አካባቢ በተከሰተው እና በወደመው የእምነት ተቋም እጅግ በጣም ማዘኔን መግለጽ ፈልጋለሁ ምን ለማለት ፈልጌ ነው በርግጥ በትግራይ ክልል እና በሀገሪቱ የፌደራል መንግስት ተቋም መካከል ውሃ አይደለም ሲራጩ የነበሩት ሲዘንብ የነበረው ከሁለቱም ወገን ከሁለቱም የጦር መሳሪያ ይወርድ የነበረው ንብረትን ብቻ ሳይሆን ብዙ አማኞችን ብዙ ሲቪሊያንን እንዳጠቃ መታሰብ መቻል አለበት በርግጥ ከዚህ ጦርነት ትርፍ ባይገኝም የሁለቱንም ወገን የስልጣን ጥም ለማስጠበቅ ቢሆንም የእምነት ተቋማት ወድመዋል ሲቪሊያን ሞተዋል ህፃናት ሞተዋል ሴቶች ሞተዋል በርግጥ ደግሞ ከፈረሰው የህንጻ ከግንባታው በላይ ሊያሳስበንና ሊያሳዝነን የሚገባው ነገር ትልቁ ነገር ሰው በአንድ ሰው ላይ ቤተሰብ ወይም ደግሞ እንደ የግል ተቋም ወይም እንደ ግል ነዋሪ ወይም እንደ ዜጋ ስታስቢው በግለሰቦች ላይ በሰው ህይወት ላይ የሰው ህይወት የቀማን አበዛዙን ስታስቢው የፈረሰው ከእምነት ተቋም በላይ አማኙ በመጥፋቱ እጅግኛ ልባችንን ሊሰብር በተገባ ነበር እና ምን ልልሽ ፈልጌ ነው በርግጥ አልነጃሽ ለሀገራችን እንደ አንድ በዩኒስኮ የተመዘገበ ትልቅ ተቋም ነው ትልቅ የእምነት ተቋም ነው እንደ ክርስትና ከእምነት አንፃር ብቻ አይደለም ማሰብ ያለብን አሁን ብዙዎቻችን እየተጠቀስን ያለ ነው አልነጃሽ ሲፈርስ ልክ እንደ አንድ የፖለቲካ መስፈርት ተመዝኖ በእምነቶች መሃል ልዩነት ተፈጥሮ ሌላ ቀውስ እንዲፈጠር የሚታትሩ ወይም የሚባዝኑ ሰዎች አሉ ከዛ አንፃር ተደርጎ ባይታሰብ ጥሩ ነው የፈረሰው የእምነት ተቋም ነው የፈረሱ ሰዎች አሉ ሰዎችስ እንዴት ነው የምንገነባው ይሄንንስ ድንጋይንስ ቤተክርስቲያናቶች ለምሳሌ እኔ በእምነቴ ክርስቲያን ነኝ ቤተክርስቲያናቶች ሲጠፉ
አዝነናል። ብዙዎቻችን አምልኮ ቤተ አምልኮዎች ስለፈረሱን ያሳዝነናል። በጣም ግን ምንድነው ከዛ በላይ ሲቃጠልና ሲታረድ የነበረው ማህበረሰብ ሲቪሊያኑ ምንም አይነት ስለ ፖለቲካ ግንዛቤ የሌለው ንጹሃኑ ሲፈርስ እንደነበረ ስንረዳ ስለነበረ እጅግ ከሚያሳዝነው ነገር በክርስትና ከጠፉት ቤተ እምነቶች ይልቅ ሰዎች ሲጠፉ አልነበረም ወይ? ከዚህ አንፃር አልነጃሽስ ቢጠፋ ከጠፋው ህንጻ ይልቅ የሰዎቹ ማንነት ሲጠፋ አልነበረም ወይ? ለምን እሱ ሳያሳስበንም? ለምን እንደነው ለሱስ ትኩረት ሰጥተን መንግስትን አግዘን ወደ ሰላማዊ አካሄድ መምጣት ያልነበረብን ብለሽ መጠየቅ አስፈላጊ ነውና እኔ ብዙዎቻችን እያደረግን ያለነው ለምንድነው የእምነት ተቋማቶች ሲፈርሱ ለምንድነው ወደ አንድ በኩል ወግነን በእስልምናና በክርስትና መካከል ሳይድ ይዘን ሁለቱ እንደገና ደግሞ በሌላ ጉዳይ ሌላ አጀንዳ ፈጥረን ለማባላት ጥረት የምናደርገው ይሄን ነገር ሳስበው በጣም ያሳዝነኛል። እና ይሄን ነገርም አስቢበት። እኔ ክርስቲያን ነኝ፣ በጣም ክርስቲያን ነኝ። በእስልምና አይደለም ያደኩት በክርስትና ነው ያደኩት። ግን ሙስሊሞች መሃል ጓደኞች አሉኝ፣ እንደ አንድ ቤተሰብ ጓደኞች አሉኝ። ሲታመሙ ማየት አልፈልግም፣ ሲጎዱ ማየት አልፈልግም። ገብቶሻል? በቃ እኔ ሳስብም አሁን እኔ አንድ ጓደኛዬም በቅርብ ስሙ መናገር አልፈልግም ኢትዮጵያ ውስጥ እኔ ሌላ ሀገር ነው ያለሁት፣ ግን ተቸግሮ የረዳሁት ወገን አለኝ። እኔ ወገኔ ምለው ሙስሊም እንደ ቤተሰቤ ፋሚሊየር የሆንኩኝ ግን ደግሞ በቃ ምንም ክፉ ነገር መስማት አልፈልግም። ይሄንን መስማት በማልፈልግበት ሁኔታ እንዲህ ልክ እንደኔ ደግሞ ብዙሃኑ በዚህ አይነት ሁኔታ ተቆራኝቶ ያለ እንዳለ ታሳቢ ተደርጎ ግን አሁን የምንሰማውን በዚህ ጉዳይ ላይ አልነጃሽ ተመታ የሚባል ነገር ስንሰማ የአማራ ልዩ ኃይል ነው የመታው። ለምን እንደዚህ ያለ ኔጌቲቭ አቲቲዩድ እንደሚያራምዱ አይገባኝም። ለምሳሌ ወሎ ፕረስ የሚባል አንድ የሆነ አክቲቪስት አለ። አይ ዶንት ኖ ምን እንደሚያገኝ አላቅም። በክርስቲያኑ ላይ ወይም በሌላ ወገን አማኞች ላይ ሌላ ዘመቻ ነው የተከፈተው። ይሄ ነገር እንዳይሆን አደራ ባክሽን። በዚህች አጋጣሚ ማስተላለፍ የምፈልገው ይህ አይነት መንፈስ ያላቸው ሰዎች በምንም አይነት መልኩ ከሌላ ነገር ጋር አቆራኝተውት ሌላ ወገን ወይም የጠላት ወገን ወይም የክርስቲያን ወገን እንደ ጠላት ታስቦ እንዳላፈረሰው እንዲታወቅ የበለጠ በዚህም ላይ ብትሰሪ ደስ ይለኛል። አመሰግናለሁ። እኔም በጣም ነው የማመሰግነው። ያነሳው ርዕስ በተለይም ከመስጂዶች ከቤተክርስቲያኖችና ከሌሎች ይልቅ እኛ ለሰው ነፍስ ብለን ድምጻችንን አላሰማንም። ትክክል ነው። የነሱ ይበልጣል። የሰው ልጅ በጣም ከበድ ያለ ፍጡር ነው። አላህ የፈጠረው ነገር ለነሱ አልጮህንም። ነፍሳቸው እንደ ቀልድ ሲጠፋ ምንም በፖለቲካ በተለያየ ነገር ሳይነካኩ ምንም ሳያውቁ ምስኪኖች ጠግበው ሳይበሉ እያለቁ ዝም ብለናል። ትክክል ነው ያልኩት እና በጣም አሪፍ ያመሰግናል። አሁን በቅርብ በጋምቤላ በቤኒሻንጉል በመተከል አካባቢ አንድ ሙስሊም በተለይ አንድ ሙስሊም እኔ በጣም ለ10 ለ15 ደቂቃ ሲያስለቅሰኝ ነበረ። በአንድ ሳምንት የአብይ መንግስት የሰራዊት ካለ የኢትዮጵያ ህዝብ ካለ ብሎ የሚያሳዝን ነገር ሲናገር ነበር። አጥቂዎች እኮ እምነት ለይተው አይደለም እኛን የሚያጠቁት። እንዴት ነው እሱ መስማማት ያልቻልነው? ምንድነው እሱ መሐላችን እየገባ እየረበሸን ያለው? ቤተ እምነቶችን ሊያፈርስ የሚያስችል ስብዕና አለን ወይ? ታሪክ አለን ወይ? እንደዚህ ያለ ነገር መጠየቅ ነበረበት። ግን አሁን ዴፊኒትሊ አሁን የሚሰራው ነገር ምንድነው? ብቻ አንድ የእምነት ተቋም ሲፈርስ አንድ የሆነ ቦታም ለምሳሌ ብዙ ቤተክርስቲያናቶች ተቃጥለዋል። ትልቁ እኔ ደስ የሚለኝ ምንድነው በራሴ ስብዕና ምኮራው ምንድነው ቤተክርስቲያናቶች ይቃጠላሉ። አሁን የህወሓት ቡድን በትግራይ ክልል አካባቢ ቤተክርስቲያናት ውስጥ ገዳማት ውስጥ እየገባ ነው የእምነት የቀሳውስቶችን ልብስ እየለበሰ እየተመሳሰለ ያስቸገረን ያል። ለምን ቤተክርስቲያን አይወድምም? ትልቁ እኮ የሰው ልጅ ነው እኮ ኢንቨስት የተደረገው ሰው ላይ ነው። ለምንድነው ሙስሊም እየሞተ ያለው? ግለሰቦች ለምንድነው የሚሞቱት? እኛ ስለ ህንጻ ነው ዛሬም እየተከራከርን ያለነው። ህንጻ ምንድነው እሱ? ሰው ሲኖር አይደል የእምነት ተቋማቶች የሚከበር? ሰው እየወደመ እኮ ነው፣ ሰው እየጠፋብን ነው እኮ። እንደ ቀላል የሚታይ አንድ ሰው ወይም 100 ሰው ሲሞት ሲታረድ እንደ ቀላል የምናይበት ጊዜ ላይ ተፈጥሯል። ስለዚህ በዛም ዙሪያ ላይ አእምሮሽን ኢንቨስት አድርገሽ ብትሰሪና መግባባቱ
እንደው አጠቃላይ የሆነ መስማማቱ እንኳን ቢኖረን እኔ ፕሮክሲ ዋር ይሄ ውክልና ጦርነት ባይሆን አሁን አንቺ በምትዩ ዙሪያ ላይ በስምምነት ዙሪያ ላይ ከሆነ አቴንሽናችን ወደ አንቺም ዞሮ ተመልሰን አንድ የምንሆነበት ነው የፖለቲካ አቲቲዩዳችን ሌላ ሆኖ ሳለ መስማማት የምንችልበት ተለያይተን ያለ ሰው በመሆናችን ግን አንድ የሚያደርገን ነገር እንዳለ ጥሩ ነገር ነው እዚህ ጋር ያላችሁ ተመልካቾችም የምር ጥሩ ነገር ነው እያሳሰበን ያለው ሀቂቃ እኔ ያላስቀደምኩትን ነገር እንዳስቀድም አድርጎኛል ምክንያቱም የሰው ልጅ ሊገነባ የሚችል የነበረው የሰው ልጅ ተነስቶ ሲሞት ምንም ያላልነው የተገነባውን ግንብ በርግጥ ማለት ነው እኔ አሁን እንዴት ነው እዚህ ጋር ቅርጽ የሀገራችን በሃይማኖት አኳያ ሳይታይ ለኢትዮጵያ ቅርጽ ነበረ ለምን በሚለው ብቻ ነበር የወሰድኩትና ጅምሩ ስላልተስተካከለ ነው ግንቡ የፈረሰው ሰው ሲሞት ስላላዘነን ወይም ደግሞ አለ አይደለ አዝነን የሆነ እልበት ማነህ እኔኮ ስላላደረግን ነው ትክክል ነው ይገርምሻል እኔ የሚገርመኝ ነገር አንድ ነገር አለ በርግጥ አሁን ወቅቱን ተቀይሯል እናቃለን ለምንድነው እሱ ማንንም ሰው ተነስቶ ስለ ሙስሊም ሐሳብ ሲሰጥ ስለ እስልምና ይቅርታ ሙስሊም ስላልኩኝ ስለ እስልምና ስለ እምነቱ ሐሳብ ሲሰጥ ሙስሊሞች ብቻ ነው የሚከታተሉት ስለ ክርስትና ሐሳብ ሲሰጥ ክርስቲያኖች ብቻ ነው የሚከታተሉት ይሄ ነገር እኮ እንደዚህ አልነበረም ጀነራላይዝድ በሆነ አካይድ በህሊናሽ ስትመለከቱ የትኛውም ጀነራላይዝድ በሆነ ዕውቀት ናውሌጅ ላይ በተመሰረተ ነገር የሆነ ነገር ጠቃሚ ከሆነ እኮ በሙስሊሞች ዘንድ የሚሰጥ ሐሳብ ራሱ ብዙ ገንቢ ነገሮች አሉት ትክክል ነው እኮ ሚዛናዊ መሆን አለመቻላችን ነው አለመቻላችን ይጎለናል በቃ ሰው ማለት ምን ማለት ነው ሃይማኖትስ እምነትስ ከምን ቀጥሎ ነው ምን ላይ ነው የሚለውን ገና ነን እኛ የምር ጥሬ ህዝቦች ሆነን በጣም ጥሬ ነን ገና ነን ያ እና አንድ በዚህ አጋጣሚ እስካሁን ቀርቤ ሐሳብ አልሰጠውም ሊያዳምጡ የሚችሉ ሰዎች ካሉ ሊሰሙ የሚችሉ ነገሮች የሚሰሙ ሰዎች ካሉ እንደ ሐሳብ የምሰጥሽ አብይ የሚገርምሽ ነገር በ100 አመት ወይም በ100 ወይም በአንድ ሴንቸሪ ውስጥ የተገኘ አንድ አመራር ብቻ አይደለም አብይ ለምን ይሄን ነገር አላደረገም አብይ ለምን ይሄንን የአልነጃሽን መስጊድ እስኪመታ ምን ጠበቀ ወይም ለምን ጠበቀ ወይም ደግሞ እሱ ነው የመታው ወይም ደግሞ እሱ ነው ያስመታው የሚባል አንዳንድ እንትኖች አሉ አንዳንድ ሶሻል ሚዲያ ላይ የሚለቀቁ ነገሮች አሉ እኔ ያሳዝነኛል በእውነት ነው ምልሽ አብይ በ11ኛው ሰዓት ባለቀ ሰዓት መጥቶ ኢትዮጵያን የታደጋት አንድ መሪ ነው እኔ በተቃዋሚነት ነው በውጭ ሀገር የምኖረው በርግጥ አብይ ይሄንን በመስራቱ ብዙዎቻችን ያላየነውን ነገር እንድናይ ማየት እንድንችል ካደረገ መልካም ነገር ነው ግን አብይ የሰራው ስራ ታላቅ ስራ ነው ኢትዮጵያን መልሶ የመሰብሰብ እድሉን የሰጠን እና አሁንም ረጋ ብለን ቆም ብለን ስለ እምነት ተቋማቶች እየተከናወኑ ያሉትን በርጋታ በጥሩ ህሊና ብናስብበትና ወደ መልካም ነገር ብንመጣ መጥፎውን ትተን ወደ ጥሩ ነገር ብንመጣ ደስ ይለኛል ብዬ ነው ማስበው አመሰግናለሁ ኤኒዌይ አመሰግናለሁ በጣም ነው ማመሰግነው እሺ ከልብ አመሰግናለሁ እሺ እንግዲህ የምር እንዳጋጣሚ ሆኖ ወንድማችን ገብቶ ወላሂ በጣም ወሳኝ ሆኑ ነገሮችን አስቀምጦልን የወጣው ሀቂቃ እኔ ራሱ እንኳን ወደዛ አላመራውም ነበር ምንም ነገር ከጅምሩ ነው ሲስተካከል ከጅምሩ ነው ምንም ነገር ፍትህ እንኳን ስታገኙ እናንተ መጀመሪያ እግራችሁ ቆስሎ የምትራመዱበት እግራችሁ ቆስሎ ወይም ደግሞ እግራችሁ ላይ ጉዳት ደርሶ ለእግራችሁ የሆነ መድኃኒት ሳታገኙ አለ አይደለ የሆነ መፍትሄ እንትን ሳትሉ ከዛ በኋላ እዚህ ጭንቅላታችሁ ላይ ወይም ግንባራችሁ ወይም ፊታችሁ አካባቢ የሆነ ነገር እንደመፈለግ ነው ያ ማለት ቅድሚያ እግራችሁ ነበር የታመመው እግራችሁን መፍትሄ አግኝታችሁ ከዛ በኋላ ላለው ለሚፈጠረው ነገር ብትጮሁ ወይም ደግሞ ይሆን እንጂ ይሄ ማለት ነው ሰው ነበረ ሰው ወድሟል ተጨፍጭፏል ያውም ደግሞ ከሰውም ደግሞ በፖለቲካ ያልተነካኩ ምንም ነገር በቃ እነሱ እንደ እንትን በቃ እየሆነ ባለው ነገር ራሳቸውን እየበቃ አረ በጣም ያሳዝናል የምር የተለየ ሐሳብ ያለው ሰው አለ
ላቭ አይሰማም የምር አይሰማም እንዴ ይሄን ሁሉ ስቀደድ አትሉኝም የምር ዛሬ ሳቄን ራሱ ነው የረሳሁት ሳቄን ማላምናትን ሳቄን የረሳሁት ቀኑን ሙሉ ምን ዛሬ ብቻ ሳምንቱ ጥሩ ነገር እንትን ይያለ አይደለም በወንድሞች አልቀሰን ሰደል እንደገና በሀገር ቅርጽ እንደገና እኛ በቃ የፖለቲካ ልዩነት አለ እናውቃለን ግን የፖለቲካ ልዩነት በእንዲሁ እንዳለ ሆኖ ሰው መሆን በሚለው ማራመድ ነው ያልቻለው ማለት ነው ይሰማል አይሰማም ሲቀጥል ደግሞ የተለየ ሐሳብ አጠራ ያለኝ ሰዓት ደቂቃ አጭር ነው ያለሰብኩትን ሰዓት ነው ቁጭ ያልኩት የተለየ ሐሳብ ያለው ከሴቶች በተለይ ሴቶችዬ እንግዲህ እናንተ ነገር ለኔ አይሆንልኝም ካላችሁ ወይም ደግሞ ወንድም ሆኖ አለ አይደለ ልክ እንደ አሁን እንደገባው ወንድማችን ጥሩ የሚያስታውስ አይነት መልእክት ካላችሁ አንድ ቁጥርን ጻፉ ሰዓታችን ግን አጠራ ያለ መልእክት ማስተላለፍ የምንችልበት ሁኔታ ብቻ እስቲ ትንሽ ልጠብቃችሁና እና በዛው እንጠጣ ከጨረስኩት በኋላ እኮ አልቋል እኮ ሬዲ ትንሽ ነው የቀረው ኑሪ ሪያድ እሺ አጠራ ያለ ሐሳብ ካለ ኦኬ ማዳረጋለሁ السلام عليكم وعليكم السلام ورحمة الله السلام سلام نو أو السلام استينا من تلاله استي يتوين ባለንበት ነገር አንተ ምን ማስተዋወስ ምን እንደው ሐሳብ መስጠት የምትለው ነገር ካለ እንደራስ እንደ ኢትዮጵያዊነቴ ማን ነው ቀደም ያው ወንድሜም አብራራው እንትን ትክክል ነው ደግፈዋለሁ መጀመሪያ ሀገር ነው የሚቀድመው ግን ሁሉም ነገር ቦተሊካውን ዘረኝነቱ እምነቱ ምኑ ተተን እነዚህ ልጆች በጅዳ የሚሰቃዩ በየእስር ቤት የሚሰቃዩት እኛ ኢትዮጵያ አይደለም ወይ ለምን አንጮህ መብቴ ለምን አይፈለግላቸውም ይሄው ብርድ ነው ቀጥሎ ደግሞ ሙቀት ይመጣል እየተፈራረቀባቸው ነው አሁን ኢትዮጵያነታችን በጣም ያስጠላል ወላሂ ሰው እንኳን አንድ ቀን ይሄ ወይ ሁለት ወር ወይ አንድ ወር አይደለም የታሰሩት ከ8 ወር ወል ከአመት በላይ ነው የታሰሩት ለነዚህ መብት ለምን አይፈለግላቸው ሰው ገብቶ ይሄ እምነት ነው ይሄ ዘረኝነታው ሁሉ በኋላ ይደረስበታል መጀመሪያ ማስቀደም ያለበት እነዚህ በእስረኛ የሚቃጠሉት የሚገረፉት ለነሱ መብት ለምን አይሆንላቸውም ለምን አንጮህላቸው እንዴ አንድ ገብቶ የሚመሳተኛ ላ ማስቀደም ያለብን ማን ነው ይሄኛው ነው ወላሂ ምክንያቱም አሁን ብርድ ነው እንደምናየው አንድ ቀን ሲንወረኛ ነው የምናቀው ቀጥሎ ሙቀት ይመጣል እየተፈራረቀባቸው ነው ከአመት በላይ ከ8 ወር በላይ ነው የታሰሩት መጀመሪያ ማስቀደም ያለብን እነዚህ የታሰሩትን የተሰቃዩትን የነሱ ማስቀደም ድምጽ መሆን አለብን እንጂ ሁሉም በኋላ ይደርስበታል ያለው ሰው ነው የሚያወራ ግን እነዚህ ከሞመንታቸው በፊት የአንዳችን ጉዳይ እንደው የሀገራችን ቅርጽ ከመሆኑ እንደው ከዛ አነሳውት እንጂ ቅድሚያ ትክክል ነው በብርድ በረሃብ ቅድምም አንስቻለሁ ምናልባት አርፍደህ ገብተህ ሊሆን ይችላል የእስረኞችን በተቻለኝ ደግሞ ቪዲዮም ሰርቼ ሐቂቃ በዩቲዩብ ቻናሌ በፌስቡክ በሁሉም ሼር አድርጌያለሁ የኔ አቅሜ ነው ማለት ነው ግን እነዚህ ከአንድ ልብስ ከአንድ ቲሸርት ከአንድ ሱሪ ጋር እየተሰቃዩ የኢትዮጵያ ላይ ያለ የመንግስት ላይ ያለ ታሞቋውን ታምሰዋሉ እንዳለ ይሄ መሐመድ የሚባለው ልጅ ከነሱ ውስጥ ስልክ የሚጠቀም ነውና አይታችሁት ከሆነ በተለያየ ላይቭ እየገባ መረጃም ይሰጣል በሰሞኑ እኔ ከዛሬ 3 ቀን በፊት አግኝቼው ነበር ልጁን ማለት ነው والله በጣም የላከልኝ ያየሁትን ቪዲዮ ማመን ያቃተኝ ኦሳስለው በዛ ላይ ደግሞ ተላላፊ በሽታዎች እየፈጀን ነው አሉ ግማሻቸው አይኖቻቸው ግማሹ እና እነሱ እስከ መቼ ነው የሌላው ዜጋ ወላሂ ወደ ኋላ ማለት ወደ አሁን ወደ አስር የሚያሳፍረው የኛው እስከ መቼ ነው ጠየው ሁሉ መጮህ መግባት በቃ ሁሉ ይሄ ነው በቃ መብቴ ለምን አይሰጠንም ኤምባሲ የለም ወይ መንግስት የለንም ወይ ኢትዮጵያ አይደለም ወይ እንግላታቸው የዛገ መሆኑን አዋረዱ እኮ ወላሂ ነጮች ሁላ በየኛል እያዩት
ይኸውልሽ በጣም ሲበዛ እንደ ቪዲዮ በኢትዮጵያ ነው ተገርመውላ ምን አይነት ህዝብ ነው ያሉት። ያን ገብቶ እኔ ክርስቲያን ያተንኩብኝ እኔ ሙስሊም ነኝ ተይው ኢትዮጵያዊ ነን ግን ምንድነው እነሱ ማስቀደም ነው። እዛ ጋር ደግሞ ያሉ ልጆች ከብዙ ብሔር የሚገርም ብዙ ብሔሮች ይሄ ነው ማለት አይቻልም። ብዙ ሃይማኖት ተከታይ የሆኑ ብዙ አይነት ብሔር ኢትዮጵያዊ ናቸው፣ ወገኖች ናቸው ለኛ ማለት ነው። ሁላችንም ወንድሞቻችን ናቸው። በዛ አንፃር ብቻ በዛ አኳያ ብቻ አው ድምጻችን ልናሰማ ይገባል። የተቻላችሁን አድርጉ ተከታታዮች። የተቻለና የግድ የኔ ወንድም መሆን የለበት የግድ ያንቺ ወንድም መሆን የለበት። በቃ ኢትዮጵያዊነትሽ ይበቃራል። ያ ስለሆነ ለነሱ ድምጽ ሆነን መብቴ መፈለግ ነው። ከዛ ውጪ መጫጨት ምናምን ምን ከሞተ በኋላ ይፋይዳ ማንንም አያልቅስ። ከሞተ በኋላ ምን ዋጋ አለው እንዴ? ሰው አንድ ቀን ሳይበላ ይውላል እንዴ? አንድ ቀን ሳይበላ ያድራል እንዴ? ያ ማያት አለበት እኮ ሰው ማን ገብቶ ይሄ ነው ይሄ ሁሉ በኋላ ይደርስበታል። መጀመሪያ እነሱ ማስቀደም አለብን። መብቴ መፈለግ ነው። በቃ መንግስት የለን ወይ ኤምባሲ ይፋይዳ እዚህ ጋር መቀመጡ ይፋይዳ ለራሱ ሆድ ነው የሚቀመጠው። መብቴ ለምን አይፈልግላችሁ? ኢትዮጵያዊ ነው በቃ። ከዛ ውጪ ኦሮሞ ትግሪ ከሊወሊ ኢትዮጵያዊ ብነታችን ይበቀናል። ግን አፈር ነው ወላሂ አፈር ነው በጣም ብሔር አፈር ነው ምን በላ አፈር ኤምባሲ የላችሁ ነው የተባለው። ጥሬነን ገና ጥሬነን ሰው መሆን እውነት ነው። ከሰው ይልቅ ግንብን የምናስቀድም ነው። ከዛ አኳያ ነገር በጣም ይከብዳል፣ በጣም ይደብራል። ከሌ ዘረኝና ቦታሊካ ካሊ በኋላ ይደረስበታል። መጀመሪያ የሚሰቃዩትን ማስቀደም ነው በቃ። መብቴ መፈለግ ነው። እርዳታ ከፈለገ ወላሂ እናወጣለን ብቻ ያላችሁ ልጆች ለነሱ ድምጽ እንሆን። አንተም ጥሩ ተነሳሽነት በጣም ከንተንህ እንደሆነ ነው። እኔም ወላሂ ያኔ የተሰማኝ ደቂቃ በቃ ወንድም ያማል ሀታ ቪዲዮ እየሰራሁት ማለት ነውና ሁላችንም ለነሱ ድምጻችን ልናሰማ ይገባል። የተቻለህን አድርግ፣ የተቻለኝን አደርጋለሁ፣ የተቻላችሁን አድርጉ ሁላችሁም። እና ይሄ ነው ወሳኝ ርዕስ ነው ያነሳው። እነሱ ይቀርማሉ፣ በብርድ በረሃብ ሊሞቱ አይገባም። አመሰግናለሁ ወንድሜ ያላ ሹክራን በቃ ተሰማኝ ነው ነገር አለ ያላ ቀይ በቀኛል በቃ ተሰማኝ ያክል ነው የመጣሁት። ያው ይሄ ነው ሹክራን ኦኬ ያላ ሹክራን ከባድ ጊዜ ደረስን። ከባድ ጊዜ እጅግ በጣም በቃ እቺን ያህል እንግዲህ እቺን ያህል ያለሳናቸው ሁለቱም የሚያሳዝኑ ናቸው። የመስጂዱን የወገኖቻችን የወንድሞች ስቃይም የዛሬ እንግዲህ ሰበር ዜና ሆኗል። ለማንኛውም ሁላችንም ክርስቲያኖችን በጸሎት ሙስሊሞችን በዱዓ እንበርታ። እየሆነ ላለው ነገር በቃ ፖለቲካ በእንዲሁ እንዳለ ሆኖ እኛ ሰው የሆንን በየሃይማኖታችን ዱዓ እናድርግ፣ እንጸልይ እና አሁን ለምሳሌ እነታጠቅ ሌሎቻቸውም ትልልቅ ሚዲያ ባለቤት የሆኑት ሌሎቹም ደግሞ ካሉ እንደዚህ ለእስረኞች ድምጽ እያሰሙ ባያችሁ ሰዓት ቪዲዮን ሼር በማድረግ አይታወቅም ሀቂቃ ማን ሼር ባደረገው ማን ባስተላለፈው መልእክት ምን ሊሆን እንደሚችል። ስለዚህ ሁላችንም የተሰማንን ነገር ድምጽ እንሆናቸው። እነሱ ይቀድማሉ። የፈረሰው ፈርሷል፣ ኦልሬዲ የሆነው ነገር ሆኗል። ግን ነገ እነሱ እንዳይሞቱ ምናልባት ከአላህ በታች የሰው ልጅ ነንና ሰበብ ልንሆናቸው ይገባል። ይሄንን ሼር በማድረግ ተባበሩ፣ እንተባበር። በቃ ከዚህ በላይ ሰውም አላስገባም። ምክንያቱም ሰዓትም የለኝም። ከዚህ በላይ አልቆይም።